በዚህ ቪዲዮ ላይ በአንዳች የጥንቆላ ጥቃት ውስጥ መሆናችሁን ወይም ደግሞ መንፈሳዊ ተጽዕኖ ውስጥ በክፉ መንፈሳዊ ወይም በሰይጣን መንፈሳዊ ተጽዕኖ ውስጥ መሆናችሁን የሚገልጹ 10 ምልክቶችን ነው የምነግራችሁ። ታዲያ ይህንን ቪዲዮ ስሰራ አንድ ነገር አስተውሉ። በመጀመሪያ ደረጃ ሰይጣንን ያገዘፍኩት ወይም ብርቱና ኃይለኛ ያደረኩት እናንተንም ለማስፈራራት የሰራሁት ቪዲዮ ሳይሆን እንደ አንድ ክርስቲያን እንድትነቁና በህይወታችሁ ላይ የሆነ ያለው ነገር አቅጣጫው ከየት እንደሆነ አውቃችሁ በትክክለኛ ታርጌት አድርጋችሁ ያንን አካባቢ ማጥቃት እንድትችሉ፣ ከዛ ባለፈ ግን ህይወት መንፈሳዊ እንደሆነ ከማንም በላይ እኔና እናንተ ስለሚገባን እንደ አንድ ክርስቲያን እንደ አንድ መንፈሳዊ ሰው ይሄ ነገር ለካ በዚህ ምክንያት ነው ብላችሁ አውቃችሁ የእግዚአብሔርን ዕቃ ጦር ለብሳችሁ ውጊያውን እንድታሸንፉ እንዲረዳችሁ ብቻ ነው። ከዛም ባለፈ ግን ይህንን መልእክት ምናልባት መንፈሳዊ ያልሆኑ ሰዎችም ስለሚመለከቱት ነቅተው ጠላት በእነሱ ላይ እያደረገ ያለውን ነገር አውቀው መንፈሳዊ ንቃት ውስጥ እንዲገቡ መፍትሄውን እንዲያውቁትም ስለሆነ ይህንን ቪዲዮ ለ10 ለ20 ለ30 ሰዎች በማጋራት አብራችሁኝ እንድትቆዩ አበረታታችኋለሁ። ትልቁ ነገር ግን ይሄ ድሮ እንደምናየው እንደ ሃሪ ፖተር ፊልሞች ምናምን በቃ ልክ የሆነ ጥንቆላ ምናምን ዱላ ይዘው እንዲህ ሲባባሉ ይሄ የሰይጣን ውሸት ነው። ሰይጣን እንደዚህ በሚታይ አይነት ጥንቆላዊ አሰራር ከሚሰራው በላይ በማይታዩ መንገድ የሰውን ህይወት ተጽዕኖ ውስጥ ይከታል። በጣም ያንን እንድታውቁና እናንተም በአንዳች የጥንቆላ የድግምት ወይም የሰይጣን ጥቃት ውስጥ መሆናችሁን የምታውቁበትን መንገድ በትክክል ማወቅ የምትችሉበትን 10 ነጥቦች ነው የምነግራችሁ። ከኔ ጋር አብራችሁ የምትቆዩ ከሆነ ይህንን ቪዲዮ ላይክ በማድረግ ጀምሩ። አብራችሁኝ ከኔ ጋር ቆዩ። የመጀመሪያው በድግምት በአስማት በጥንቆላ ወይም በሰይጣን መንፈሳዊ ተጽዕኖ ስር መሆናችሁን የምታውቁት ድንገተኛ የሆነ የስሜት መለዋወጥ ወይም ከቁጥጥር ውጪ የሆነ ቁጣ፣ ንዴት፣ ብስጭት፣ በቃ ልዩ የሆነ ድንገተኛ ኔጌቲቭ የሆነ አቴንሽናችሁን የሚወስድ ከባድ ስሜት ከተሰማችሁ በእርግጠኝነት ይሄ አጋንንታዊ መንፈሳዊ ኃይል ላይ የተላከባችሁ ከፍተኛ የድግምት አሰራር፣ የጨለማ የጥንቆላው አሰራር ነው። ምክንያቱም እግዚአብሔር የቁጣ አምላክ አይደለም። መጽሐፍ ቅዱስ ስለ እግዚአብሔር ሲናገር እግዚአብሔር የሰላም አምላክ ነው እንጂ የሁከት አይደለም ይላል። ስለዚህ እንደዚህ አይነት ድንገተኛ የቁጣ ስሜት፣ የንዴት፣ የብስጭት ወይም ስሜታችሁ ልውጥ ብሎ ዲፕረስድ ሆናችሁ በቃ የሆነ ጥቃት እንድታደርሱ ወይም በድንገተኛ ውሳኔ ወስናችሁ ጥፋት ውስጥ እንድትገቡ የሚያደርገው ሰይጣን ነው። እንደዚህ አይነት ድርጊቶችና ልማዶች የአጋንንት ባህሪ ናቸው። ተዘጋላችሁ በጌርጌሴኖ ያለው የነበረው እብድ ኢየሱስ ክርስቶስ ሊገናኘው በሄደ ጊዜ ሲያደርግ የነበረው ተመሳሳይ ነገር ነው። በጣም ይጮህ ነበረ፣ ብቻውን ነበረ፣ በሰንሰለት ታስሯል፣ እሱን ይበጠሰዋል። ከፍተኛ ይሄ ቁጣ አግሬሲቭነስ ነበረው ውስጡ። ማንም ሰው ባጠገቡ ማለፍ አይችልም ይላል። ከዛ ግን ባለፈ ያ ቁጣውን የሚወጣው ራሱን ጉዳት በማድረስ ነው። ሰውነቱን ይቦጫጭቃል፣ ይተለትላል። ስለዚህ ልክ እንደዚህ አይነት ድንገተኛ የሆነ ቁጣ፣ ስሜታችሁን መቆጣጠር የማትችሉት ነገር ሲመጣ ማድረግ ያለባችሁ ወሳኝ ነገር በጌታ በኢየሱስ ስም ብላችሁ ገስጹ። ምክንያቱም ይሄ አጋንንታዊ ተጽዕኖ ነው፣ ፕሬሸር ነው፣ ከጀርባ ያለ ግፊት አለ። እንደ አንድ መንፈሳዊ ሰው ልትነቁ ይገባል። በዚህ ግፊት ውስጥ አድርጓችሁ ጥቃት ሊያደርስባችሁ እንደሆነ ሰይጣን ወቁ። ወይም ደግሞ ከአንዳች ሰው ጋር ሊያጋጫችሁ ሊያጣላችሁ እንደሆነ ወቁ። እርግጠኛ ነኝ ይሄንን ደርሶባችሁ ተሰምቷችሁ ምን ሆኜ ነው እንዲያልኩት ምን ሆኜ ነው ይሄን ያደረኩት እስከምትሉ ድረስ የሚያስደነግጥ ግፊት በእናንተ ላይ ደርሶ እንደሚያውቅ አልጠራጠርም። ስለዚህ በዚህ ሰዓት ላይ ወዲያውኑ ማድረግ ያለባችሁ የዲያብሎስ ፍላጻ እንደሆነ አውቃችሁ በኢየሱስም አንተ ቁጣ ከኔ ሂድ ስትሉ መንፈሳዊ ዓለም ነው ጥቃት ነው የተላከው። ጥቃትን ደግሞ የምታሸንፉት በመንፈሳዊ ኃይል ነው። ስለዚህ ነው ገስጹ ያልኳችሁና በጣም ትጠቀማላችሁ። እስቲ አድርጋችሁ ሞክራችሁ ንገሩኝ የምታገኙትን መልስ። ሁለተኛው ደግሞ የጠላት ወይም የድግምት የጥንቆላ ጥቃት መንፈሳዊ ተጽዕኖ ውስጥ እንዳላችሁ የምታውቁበት ድንገተኛ የሆነ ድካም ነው፣ መሰላቸት። ከየት መጣ የማትሉት የሆነ ዌር አውት ትሆናላችሁ። ኢነርጂያችሁ ያልቃል፣ ድሬን ታረጋላችሁ፣ ድርቅ ትላላችሁና አቅመ ቢስነት ይሰማችኋል። ይሁን አንድ ነገር ለማድረግ ስትፈልጉ ሰውነታችሁ እምቢ ይላችኋል። በቃ ፍላጎታችሁን ታጣላችሁ። የሆነ ነገር ትጀምራላችሁ፣ መጨረስ አትፈልጉም። ፕሮካስቲኔሽን ይለዋል እንግሊዘኛ። እና ይሄንን የሚያደርግበት ምክንያት ብዙ ነገር ላይ ወደ ኋላ እንድትቀሩና እንድትዘገዩ ነው። መድረስ ያለባችሁ ስፍራ እንዳትደርሱ ይፈልጋል። መጨረስ ያለባችሁትን ነገር እንዳትጨርሱ ነው ሰይጣን የሚፈልገው። ይሄን ነገር ስለዚህ ይላችኋል ሐዋርያው ጳውሎስ ለሮሜ ይመስለኛል የጻፈው መልእክት ላይ ከአንዴም ሁለቴ ወደ እናንተ ልንመጣ አስቤ ነበረ ይልና ነገር ግን ሰይጣን አዘገየን አለ።
ምን ማለት ነው? ሐዋርያው ጳውሎስ እንኳን ያ ታላቅ ጀግና የሆነ ሐዋርያ ሰይጣን እያዘገየው እንደነበረ ይናገራል። ስለዚህ ሰይጣን በዋናነት አንዱ ስራው ማዘግየት፣ መጎተት፣ ወደኋላ ማድረግ፣ ያንን ነገር እንዳትጨርሱት ማድረግ። አንድ ነገር ጀምራችኋል፣ አደርገዋለሁ ብላችሁ አቅዳችኋል፣ ግን በፍጹም ያንን ነገር እንዳታደርጉት የሞራል ማጣት፣ የሞራል መውደቅ፣ የአቅም ማጣት፣ በቃ ሰውነታችሁ ድብርት ውስጥ ይገባል። እንደዚህ አይነት ስሜት ስታዩ ኢሚዲየትሊ በትጋት መጸለይ አለባችሁ። ሐዋርያው ጳውሎስ ይህንን ነው እንደ መፍትሄ ያለው፣ ጸልዩልን ያለው ወደ እናንተ በፍጥነት እንድንመጣ። ስለዚህ ያንን ነገር መጨረስ እንድትችሉ ጸልዩ። የጸሎት ሕይወታችሁ በጣም ጠንካራ በሆነ ቁጥር እንደዚህ አይነት ነገሮችን እያለፋችሁ እየጣሳችሁ መሄድ ትጀምራላችሁ። ከዛስ ባለፈ ደግሞ አብረዋችሁ የሚጸልዩ ሰዎች ይኖሩ። ምክንያቱም እናንተ በዛኛው ቪክቲም ከሆናችሁ የምትደክሙት እናንተ ከሆነ አቅመ ቢስ የሆናችሁት እናንተ ከሆነ ደግሞ የሚያግዟችሁ የጸሎት አጋሮች ያስፈልጋሉ። በተቻለው መጠን በሁሉም መንገድ ሰይጣን እናንተን ማድከም፣ ማዛል፣ ትንሽ ቀዳዳ ፈልጎ እናንተን እንደዛ አይነት ነገር መጣል ይሞክራል። ይህንን ነው በቃ መጽሐፍ ቅዱስ መንፈሳዊ ውጊያ ውስጥ እንዳለን የሚናገረው። ሊውጥ እንደሚፈልግ ዲያብሎስ ደግሞ የዕቃ ጦር እንዳለን መጋደል ውስጥ እንዳለን የሚናገረው በእንደዚህ አይነት ሁኔታ ውስጥ በምታልፉበት ጊዜ ነው። እስቲ ስንቶቻችሁ አሁን የተናገርኩት ነገር ይገባቸዋል? የሆነ ትምህርት ጀምራችሁ የሆነ ነገር መፈጸም ጀምራችሁ አንድ ነገር መጻፍ ጀምራችሁ መጨረስ አቅቷችሁ አቅማችሁ አልቁ ወይ የሆነ ቦታ ልትሄዱ ብላችሁ ድክም ብሏችሁ በቃ የምትተውት ስንቶች አላችሁ? እስቲ እንዲህ አይነት ነገር ካላችሁ መስክሩልን። መፍትሄው ግን እንዳልኳችሁ በጸሎት አካባቢያችሁ ላይ የሚያግዟችሁ የሚደግፏችሁ ሰዎች ንገሩ። እንደዚህ ሆኛለሁ ጸልዩልኝ በሏቸው። በጣም ይጠቅማቸዋል። ጌታ ኢየሱስ እዚህ ይላቸዋል። ለጸሎት በሚተጋበት ጊዜ ሐዋርያቶቹ ሶስቱ እነዛ አእማድ የሆኑ ተኝተው ነበር። ኢየሱስ ምንድን ነው ያላቸው? ወደ ፈተና እንዳትገቡ ምን አድርጉ? ተኙ አይደለም ያለው፣ ትጉና ጸልዩ። መትጋት አማራጭ የሌለው ውሳኔ ነው፣ እንደዚህ አይነት ፈተና ውስጥ እንዳንባክን ማለት ነው። እና እዛ ክፍል ላይ ግን ጌታ ሲያብራራው ምንድን ያለው? ስጋ ደካማ ነው፣ መንፈስ ግን ዝግጁ ናት አለ። ስለዚህ በደካማው ስጋ ተጠቅሞ ሰይጣን አታክ ሊያደርገን እየፈለገ ነው፣ በስልቹነት፣ በድካም፣ በተመሳሰለ ነገር። ስለዚህ ደካማውን መምራት ያለባችሁ ዝግጁ በሆነው መንፈስ ነው። መንፈስ ዝግጁ ነው። ትንሽ ብቻ ስቲራፕ አድርጉ፣ ራሳችሁን አነቃቁ፣ ወይ የሆነ ነገር ከፍታችሁ መስማት ጀምሩ። በእውነት ነው የምላችሁ ያ ስሜት እየተወገደ እየጠፋ አቅመ ቢስ እየሆነ ሲሄድ ታዩታላችሁ። ሶስተኛው ምልክት ደግሞ በጣም የሚያሳዝነው ምልክት ይሄ ነው። ብዙ ጊዜ ያላችሁ ሀብት ያላችሁ ነገር የጀመራችሁት ስራ የሆነ መበታተን ይጀምራል እና ድንገት በጣም መልካም የነበረ ጥሩ ነገር ሲሄድ የነበረው ብልሽት ሲል ታዩታላችሁ። ወይም የሆነ ንብረታችሁ ድንገት ሲበላሽ ሲበታተን ታዩታላችሁ። ወይ የስራ በር ይዘጋባችኋል፣ ከስራ መባረር፣ ወይ ቢዝነሳችሁ ሊበላሽ ይችላል። ብቻ እናንተ ምድራዊ ነገር ላይ በበረከት የምታንቀሳቀሱት ነገር ሲመታ ታዩታላችሁ። ታዲያ በእንደዚህ አይነት ሁኔታ ሰዎች ሾክ ያደርጋሉ። ስጋዊ ነገር ብቻ ሊመስላቸው ይችላል፣ ግን በፍጹም እንደዛ አይደለም። አንድ ሰው የሚያስፈልገውን ነገር እያደረገ በሚያስፈልገው መሰረት እየሄደ እየተጋ ያንን ነገር በጥበብ እያደረገ ነገሮች መበላሸት ከጀመሩ ወዲያውኑ ማወቅ አለበት። አሃ ከጀርባው አንዳች መንፈሳዊ ጥቃት አለ ማለት ነው ብሎ ነው ማወቅ ያለበት። እንዳትረሱ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ ይመጣል፣ ሌላ ለምንም አይጠፋም ይላል። ስለዚህ እናንተን የሆነ ነገር መስረቅ ከጀመረ ማጥፋት ከጀመረ ማረድ ከጀመረ ወዲያውኑ ኮንሺየስ ነው መሆን ያለባችሁ፣ ንቁ መሆን። አሃ እየተካሄደ ያለው ነገር እንደዚህ ነው ማለት ነው። ስለዚህ በስጋ የምትጥሩትን ጥረት አቁማችሁ በዛ ጉዳይ ላይ ወይ ጾም ጸሎት መያዝ ወይ የሆነ ማድረግ ያለባችሁ መክፈል ያለባችሁን መስዋዕትነት መክፈል መጀመር አለባችሁ። ሰይጣን ትዝ ይላችኋል፣ በኢዮብ ሕይወት ላይ በተፈቀደለት ጊዜ በአንድ ቀን ያደረገው ይሄ ነው። የኢዮብ ንብረት በሙሉ እንዲዘረፍ ነው መጀመሪያ ያደረገው። ባህሪው ይሄ ነው ማለት ነው። በእናንተ ላይ ከሚፈልጋቸው ነገሮች የእናንተ የሆነ ነገር ማጥፋት፣ ማበላሸት፣ በኪሳራ ውስጥ እንድትሆኑ፣ በቃ በጥፋት ውስጥ እንድትሆኑ፣ ንግዳችሁ እንዳይከናወን ይፈልጋል። ትምህርታችሁ እንዳይቀጥል ይፈልጋል። ስለዚህ ምንድነው መንቃት አለባችሁ። ይሄ ነገር ከጀርባ አንዳች መንፈሳዊ ኃይል አለ፣ ድንገተኛ የተፈጠረ ነገር አይደለም። ብዙ ሰው ደግሞ ምን ሲያደርግ ነው ማለት በእግዚአብሔር ላይ ያሳብባል። በቃ እግዚአብሔር ስላልፈቀደው ነው ይላል። በእርግጥ ልክ ነው፣ እግዚአብሔር ያልፈቀደው ነገር ሊሆን ይችላል። ግን እግዚአብሔር ስላልፈቀደ የሆነ ነገሮችን የሚዘጋጋ ምናምን አይነትም አይደለም። ብዙ ጊዜ እግዚአብሔር ለፍቃዳችን አሳልፎ ይሰጠናል። ትልቁ ጸሎት ምንድነው? እግዚአብሔር ሆይ ፍቃድህ ምንድነው ብሎ መጠየቅ ነው። ከዛ ውጪ ግን በእግዚአብሔር ፈቃድ ውስጥ እንዳላችሁ አውቃችሁ ነገሮች ሲበታተኑ ስታዩ አሃ ይሄኛው መስተካከል ያለበት በዚህኛው አቅጣጫ ነው ብላችሁ በጾም በጸሎት ጉዳዩን በተለይ እግዚአብሔር መንግስት ሰራተኞች ከሆናችሁ የእናንተ ንብረት፣ የእናንተ ሀብት፣ የእናንተ አቅም የሚውሉ በጥፋት ላይ ካልሆነ በእንደዚህ ነገር ላይ ሲሪየስ መጸለይ ያለባችሁ። ገንዘባችሁ የእግዚአብሔርን መንግስት የሚሰራ የእግዚአብሔርን መንግስት የሚያስፋፋ መሳሪያችሁ፣ የእናንተ የሆነ ንብረታችሁ፣ ቢዝነሳችሁ፣ በእናንተ ዙሪያ ላይ ያለው የእግዚአብሔርን ስራ የሚያስቀጥል ከሆነ ሲሪየስ መሆን አለባችሁ።
ወይ ደግሞ እያለቃቀሳችሁ በቃ እንዲሆነ እኮ እንደዚህ ሆነ ምናምን ብሎ ማጉረምረም ሳይሆን ብድግ ብላችሁ ክፍተቷን ፈልጋችሁ ያችን ክፍተት መጠቅጠቅ መድፈን አለባችሁ። አራተኛው አካላዊ እክል ወይም የጤና የበሽታ ኬዝ ነው። ድንገተኛ ህመም፣ ድንገተኛ ውጋት፣ ድንገተኛ የአእምሮ መታወክ፣ የራስ ምታት ከየት መጣ ማትሉት መጥቶ ድንገት አታክ ሲያደርጋችሁ ማወቅ አለባችሁ። የሆነ እየተካሄደ ያለ አንዳች ነገር አለ። ሰው በድንገት ሊታመም አይችልም። የሆነ ከጀርባ እያቀናበረው ያንን በሽታ ያለ ነገር አለ። ብዙ ጊዜ እንደዚህ አይነት ነገሮች የሚታወቁት ሕክምና ስትሄዱ ምንም ጤነኛ ናችሁ ነው የምትባሉት። ነገር ግን ፊሊንጉ፣ በሽታው፣ ፔኑ ሰውነታችሁ ላይ አካላችሁ ላይ አለ። ከዛ ውጪ ደግሞ ይሄ አይምሮ መታወክ በህልማችሁ ሊሆን ይችላል። በተለያየ ነገር ጭንቀትን የሚለቅ ፍርሃትን የሚለቅ ነገርም ሲሰማችሁ ፊዚካሊና ከአይምሮ ጋር የተያያዘ ነገር ከተሰማችሁ በቃ በቀጥታ መንፈሳዊ ጥቃት ሊሆን ይችላል። አሁንም ይህንን ማወቅ የምትፈልጉት የኢዮብ ታሪክ ላይ ነው። እንደገና ሳኦል ታሪክ ላይ የአጋንንቶች ባህሪ ሳኦልን አወከው፣ ክፉ መንፈስ ያወከው ነበር ይላል። አይምሮ ይረበሻል፣ በቃ ይጨነቅ ነበር። ኢዮብ ላይ ደግሞ ቀጥታ በጤናው ላይ ነው የመጣው። በገል እስኪያክ ድረስ ሰውነቱን ከላይ እስከታች በእባጭ በቁስል መታው ይለናል። ስለዚህ ድንገተኛ ፊዚካል የሆነ በሽታ ሊያጠቃን ይፈልጋል ማለት ነው፣ ድሉን ካገኘ፣ መንገድ ካገኘ። ስለዚህ እንደዚህ ነገር ሲሰማችሁ ወደ ክሊኒክ ወደ ምናምን ከመሮጥ በፊት ይሄ መንፈሳዊ ጥቃት ነው። ጸሎት ጀምሩ በጌታ በኢየሱስ። ከዛስ እንደ እግዚአብሔር ቃል የሆነ ሪማርከብል የሆኑ ጥቅሶች፣ ታንጀብል የሆኑ መሬት ላይ የረገጡ ለእናንተ ዋስትና የሆኑ አጋንንትን ማሸነፍ የምትችሉባቸውን የእግዚአብሔር ቃሎች እያወጣችሁ አውጁ፣ ተናገሩ። ኢየሱስ ክርስቶስ እንደዛ ነው ሰይጣንን ያሸነፈው፣ እንዲህ ተብሎ ተጽፏል እያለ። ስለዚህ በጌታ በኢየሱስም በሽታ ከመካከል አርቃለሁ ብሎ ኢየሱስ ጽፏል፣ እግዚአብሔር ጽፎልኛል እያላችሁ ጥቅሱን እየጠቀሳችሁ ማወጅ ጀምሩ። ያ ነገር ብድግ ብሎ ሲሸሽ ታዩታላችሁ። ያን ጊዜ ትረዳላችሁ መንፈሳዊ ጥቃት እንደነበረ። አምስተኛው ይሄ ደግሞ በጣም ብዙዎች የሚቸገሩበት ነው። የእግዚአብሔርን ቃል ማንበብ በጣም ያስጠላቸዋል። ገና ማንበብ ሲጀምሩ ድካም ይላቸዋል። ወይ ደግሞ ጸሎት መጸለይ ሲጀምሩ ወዲያውኑ በቃ ይሰላቻሉ፣ እንቅልፋቸው ይመጣል። መንፈሳዊ ነገር እንዲጠሉ የሚያደርግ ማለት ነው። ይሄ በጣም እውነተኛ የሆነ ጥቃት እንደሆነ የሚያሳይ ነገር ነው። በተለይ እንደሚያረጋችሁ ሰይጣን መንፈሳዊያን እየሆናችሁ በሄዳችሁ ቁጥር ስራውን ስለምትነቁበት ማሸነፍ ስለምትችሉ መንፈሳዊ የሚያረጋችሁን መንገዶች ነው ቶሎ ብሎ ከልባችሁ ማውጣት የሚጀምረው። በእንደዚህ አይነት ሰዓትም ትልቅ ማድረግ ያለባችሁ ነገር አንድ ነው። ዲያብሎስን ተቃወሙት ከእናንተም ይሸሻል ይላል። ይዞ የመጣው ነገር ስለነበር እንድትቃወሙት፣ አይናችሁን ሳይጋረደው በፊት አዚም ሳያረግባችሁ በፊት ቶሎ ነገሩን ነቅታችሁ ማሸነፍ የምትችሉበት መንገድ ቢኖር መቃወም ነው። በኢየሱስ አንተ ስሜት ከኔ ሄድ አነባለሁ። ያንን ነገር በደንብ አስተውላችሁ። ለምንድነው ሌላ ነገር ስታደርጉ ምንም የማይመስላችሁ ረጅም ሰዓት ኳስ ስትመለከቱ፣ ፊልም ስታዩ ሳይሰለቻችሁ፣ ልክ ትምህርት ስትሰሙ፣ መጽሐፋችሁን ስትገልጡ ድብር የሚላችሁ ከሆነ መንፈሳዊ ጥቃት ነው። ከዛ ባለፈ ግን ሰዎች እንዲጸልዩላችሁ አድርጉ። በተለይ የተቀቡ ሰዎች በዚህ ጉዳይ ላይ እንዲጸልዩላችሁ ብታደርጉ በእውነት ነው የምላችሁ ትጠቀማላችሁ፣ አትጎዱም። ስለዚህ ከዚህ በኋላ እንደዚህ አይነቱን ምልክት ስታዩ መንፈሳዊ ጥቃት፣ ድግምት፣ አስማት፣ ጥንቆላ ሊሰራባችሁ ስለሚችል በዚህ ዙሪያ ያለው ነገር የምታሸንፉበት መንገድ ይሄ ነው። ስድስተኛው በድግምት በጥንቆላ ወይም ሰይጣናዊ ተጽዕኖ፣ አጋንንታዊ ተጽዕኖ በእናንተ ላይ የሆነ እንደሆነ የምታውቁት መሳት ነው። ማሳት፣ ማታለል፣ የምትሰሙት አደገኛ ትምህርት ከቀጥታ ከጥልቁ ከዲያብሎስ ሊሆን ይችላል። ይህንን በደንብ ወቁ። ትዝ ካላችሁ መጽሐፍ ቅዱስ ወደ ሰማርያ ሄዶ በሚያስተምርበት ጊዜ ሲሞን የሚባል አንድ ጠንቋይ ነበር ይላል እና በድግምቱና በአስማቱ ህዝቡን እያሳተ የእግዚአብሔር እጅ ይህች ናት ይሉ ነበር። አስቡት፣ አስማት የሚሰራውን ጥንቆላ የሚሰራውን የእግዚአብሔር እጅ እያሉ ነው የሚቀበሉት። ስለዚህ አንዳንድ ጊዜ ያያችሁ ሰይጣን በጣም ይሄ ተአምራት በሚመስሉ ነገሮች፣ ሚራክል በሚመስሉ ነገሮች እንድንሸወድ፣ ልባችን እንዲሸወድ ያደርጋል እና በቃ በዛ ላይ በተለይ ልባችሁ ይህ ሚራክል ምናምን በቃ አስማታዊ ነገሮች ላይ ማጂካል ነገሮች የምትወዱ፣ የሆነ ነገር ሲባል የሆነ ትንቢት ሲነገር የሆነ ነገር ሲታይ የምትወዱ ሰዎች በቀላሉ ለዚህ ነገር ለመሳት ትታለላላችሁ። ትልቁ ነገር ለእኔና ለእናንተ ከአስማት በላይ የሆነ የእግዚአብሔር ቃል እውነት ነው። ምንም ነገር እንደ እግዚአብሔር ቃል እውነት ያልተፈተሸ ዓላማ የሌለው ነገር ሲደረግ ስትመለከቱ በቃ ለዛ ነገር ብዙ ልባችሁን አታንጠልጥሉ። ደቀ መዛሙርቱ የሚከተሉት ኢየሱስን ተአምራት ስላዩ አይደለም። የህይወት እንጀራ አለ አንተ ጋር ያሉት፣ ካንተ ወዴት እንሄዳለን? ስለሚመገቡት የህይወት ቃል ነው እየተከተሉት የነበሩት እንጂ ተአምራትማ የሚያገኙት አግኝተው ተመልሰው ይሄዳሉ። ምግብ ፈልገው የመጡት በልተው ተመልሰው ይሄዳሉ። ፈውስ ፈልገው የመጡት ተፈውሰው ተመልሰው ይሄዳሉ።
ሁሉ ጊዜ ህይወታችሁን ይሄ በፈውስ በታምራት በትንቢት ለመምራት የምትሞክሩ ሰዎች በጣም በእንደዚህ አይነት ዲሲፕሽን ውስጥ ገባላችሁ። ሲሞን እንዳያገኛችሁ ጸልዩ። ስለዚህ ንቁ። ከእግዚአብሔር ቃል ውጪ ልባችሁ በጣም አይወሰድ። በቃ ይሄ አትመሰጡ። በተለይ ይሄ በዌስት አፍሪካ ላይ ምናምን በሚነሱ አይነት አገልጋዮች ልባችሁ በጣም አይመሰጥ። እንደዚህ አይነት ነገሮች ከዚህ በፊትም የነበሩ ናቸው፣ አዲስ ነገር አይደለም። በዘመናት መካከል እንዲህ አይነት ሰዎች ተነስተዋል። እነሱን የሚከተሉ ሰዎች ግን በጣም ብዙ ጊዜ በህይወታቸው ሲዳከሙ፣ ሲወድቁ፣ በዝሙት ውስጥ ሲኖሩ፣ ህይወታቸው ሲበለሻሽ ደግሞ አይተናል። ከምንም በላይ እነዚህ ነገሮች አያስፈልጉም እያልኳችሁ ሳይሆን ሰይጣን ግን በቀላሉ ልባችሁን ተንተርሶ ዲሲቭ ሊያደርጋችሁ ስለሚችል የበለጠ ማተኮር ያለባችሁ ወደ እግዚአብሔር ቃል እውነት መሆን አለበት። ስለዚህ ከቃሉ ውጭ ያፈነገጠ ነገር ብዙ አትለማመዱ። በቃ ወይ ደግሞ ብታዩ እንኳን ያን ያህል አትመሰጡ። ግር ብላችሁ አትሂዱ። ልባችሁ በቃሉ ላይ ከሰመጡ ሰዎች ጋር አብሮ ይስመጥ። ምክንያቱም ሌላው ሁሉ ሊሰጥ ይችላል፣ ቃሉ ግን አይሰጥም። ተረዳችሁ? ስለዚህ በቀላሉ ይሄ ለሐሰተኛ ነቢያቶች የምትዳረጉ ሰዎች በቃ ትንቢት ልባችሁ ላይ ትልቅ ቦታ ያለ ይሄ ብቻ የሚታይ ማለት አስፈላጊ አይደሉም እያልኳለም፣ ግን እነዚህ ነገር በመጠን ይሁን። የሰው ልጅ ህይወቱን በትንቢት ይምራ አይልም መጽሐፍ ቅዱስ የሚለን። በእግዚአብሔር መንፈስ የሚመሩ እነዚያ የእግዚአብሔር ልጆች ናቸው ነው የሚለው መጽሐፍ ቅዱስ። ደግሞ ጌታ ኢየሱስ ሲናገር ነው የምነግራችሁ ቃል ህይወትም ነው መንፈስም ነው ብሎ ነው የተናገረው። አንድ ነገር አስተውሉ፣ በእናንተ ውስጥ ያለው በዓለም ካለው ይበልጣል። ስለዚህ እናንተ ውስጥ ያለው ታላቅ መንፈስ ቅዱስ እንደሆነ አውቃችሁ በመንፈስ ምሪት ለመሆን በእንደዚህ አይነት ነገር እንዳትታለሉ ታገሉ። ሌላኛው ደግሞ ድግምት፣ አስማት፣ ጥንቆላ ወይም ሰይጣናዊ ተጽዕኖ በእናንተ ላይ እንደሆነ የምታውቁት በቤተሰቦቻችሁ መካከል ከባድ ጥል ካለ፣ ለምሳሌ ባልና ሚስት ከሆናችሁ ድንገተኛ ጥል፣ ከየት መጣ የማይባል ጥል፣ መለያየት ምናምን የሚፈጠር ከሆነ በእህትማማች ወንድም፣ በእናትና በልጅ በቤተሰብ መካከል ጸብን የሚጭር ነገር ካገኛችሁ ይሄ ነገር ንቁ። ከጀርባ አንዳች ኃይል አለ። ስለዚህ ዝም ብላችሁ በስጋዊ ትኩረት ወይም በስጋዊ መሻት ብቻ እንዳትመልሱ። መጽሐፍ ቅዱስ ለዲያብሎስ እድል ፈንታ አትስጡት ይለናል። ትዝ ካላችሁ ተቆጡ፣ ነገር ግን በቁጣችሁ ፀሐይ አይግባ ካለ በኋላ ለዲያብሎስ እድል ፈንታ አትስጡት አለ። እድል ፈንታ ያገኛል ማለት ነው። በተለይ ደግሞ ኢሞሽናል በምንሆንበት የሆኑ ነገሮች በቤት ውስጥ በሚፈጠሩበት የሆነ ብቻ የሚያጨቃጭቅ ነገር ሲፈጠር ያጭቅጭቅ እያደገ ሲሄድ ጣልቃ የገባ አካል አለ። ንቁ። የሰላም አምላክ ጣልቃ ሲገባ ነገሩ መብረድ ይጀምራል። አንደኛው ገር መሆን ይጀምራል። ትህትና፣ ይቅርታ፣ ፍቅር ይነግሳል። አጋንንት ደግሞ ጣልቃ መግባቱን የምታውቁት በዛ ጠብና ጭቅጭቅ ውስጥ እልህኝነት፣ ትዕቢት፣ ንዴት፣ ቁጣ፣ ጥላቻ መፈጠር ይጀምራል። ያ ቤተሰብ ኬዎስ እስኪሆን ድረስ ነው ሰይጣን ማጥቃት የሚፈልገው። ስለዚህ እንደዚህ ነገር ሲፈጠር ወዲያውኑ ጉዳዩ ምን እንደሆነ ለዩና ይሄኛው ነገር የሚፈታው በመንፈሳዊ ኃይል ነው ብላችሁ ወይ ይቅርታ የእግዚአብሔርን የጦር መሳሪያ ማንሳት ነው ወይ ደግሞ ትህትና ወይ ዞር ማለትም መርጣችሁ ያንን ነገር ውሳኔ ወስኑ። ለምንድነው የዲያብሎስን ሐሳብ እየተባበራችሁ አብራችሁ የምታመጹት? አድመኝነትና አመጽ የላይኛው ጥበብ አይደለም ይለናል ያዕቆብ ሲናገር። አጋንንታዊ ነው፣ ስጋዊ ነው፣ ምድራዊ ነው ብሎ ነው የሚያስተምረው። ስለዚህ ማናቸውም አድመኝነት፣ አመፀኝነት፣ ክፋት፣ ጥላቻ፣ ገር ያልሆነ ነገር ስትመለከቱ ከእግዚአብሔር ሳይሆን መንፈሳዊ ጥቃት ነው። ከጀርባ የተሰራ ሴራ አለ። ስለዚህ በኢየሱስ ስም ይፍረስ ብላችሁ አልፋችሁ መሄድ ይሆንላችሁ። ሌላኛው ደግሞ በጣም ለረጅም ጊዜ ሰይጣን የሚጠቀምበት ነገር ቢኖር ምንድነው? ፎልስ አኪዩዜሽን ነው። ድንገት ትላንትና በነበራችሁ ህይወት ወይ የሆነ ጊዜ በሰራችሁ ስህተት ወቀሳ ውስጣችሁ ከባድ የሆነ የክስ ስሜት የሚሰማችሁ ከሆነ ነቅቻለሁ በሉ። እግዚአብሔር ንስሐ የገባችሁበትን ኃጢአት እያመጣ የሚወቅሳችሁ የሚያሳስባችሁ አምላክ አይደለም። ይልቁንስ ኃጢአታችሁን ከረሳ መልሶ ላያስበው መልሶ ላያስታውሰው የሚረሳ አምላክ ነው። ይህን ደግሞ ማድረግ የምትችሉት በንስሐና በንጹህ ልብ ነው። ከዛ ውጭ ግን በራስ መተማመናችሁን የሚያጠፋ አንተ እኮ እንዲህ ነህ ብለህ ከእግዚአብሔር ቤት የሚያረቀህ ከቅዱሳን የሚያረቀህ በውስጥ ደጋግሞ እየመላለሰ የሚከስህ የትላንትና ድርጊት የኃጢአት ድርጊት ካለ ከዚህ በኋላ ከእግዚአብሔር ጋር አይደለም ችግርህ፣ ከራስ ጋርም አይደለም ከሰይጣን ጋር። ሰይጣን መጽሐፍ ቅዱስ ሲናገር የወንድሞች ከሳሽ ይለዋል። አንዱ ማንነቱ ወንድሞችን ባደረጉት ነገር ይሄው እንዲያርጋል እያለ የሚከስ ነው። ይሁዳን ታውቃላችሁ፣ በዚህ ክስ አነሳስቶ ራሱን እንዲያጠፋ አድርጎታል። መጽሐፍ ቅዱስ ላይ ደግሞ ብሉይ ኪዳን ላይ ስታዩ አንድ ካህኑን ኢያሱን ይለዋል በእግዚአብሔር ፊት ሊከሰው ያቆመው ነበር እና እድፋም ጥምጣም ጠብጥሞ ነበር ይላልና እየከሰሰው ነበር በእግዚአብሔር ፊት እንኳን ይከሳቸዋል። ስለዚህ እንደዚህ አይነት የክስ መንፈስ ምናምን ሲሰማችሁ በትላንትናው ድርጊት እየመጣ መላልሶ አሁንም ሲያስጨንቃችሁ ይሄ
የኔ አይደለም የእግዚአብሔርም ዓለም ያንተ ነው፣ ሂድ ይዘህ ሂድ በሉት፣ አባሩት፣ ካስታውት አድርጉት፣ ፍሊ አድርጉት፣ አስሩጡት። መጽሐፍ ቅዱስ ሲናገር ማንም በክርስቶስ ኢየሱስ የሆነ ኩነኔ የለበትም ይላል። በትላንትናው ማንነት ሊኮነን አይችልም። እግዚአብሔር የኩነና መንፈስ አልሰጠን። የፍርሃት እንደገና ባሪያ የሚያደርግ የፍርሃት መንፈስ አልሰጠን። የነፃነት የፍቅር ራስን የመግዛት መንፈስ ግን ሰጥቶናል። ስለዚህ በዚህ እንዳትታለሉ ላበረታታችሁ እወዳለሁ። ሌላኛው በጣም ሰይጣን የሚያሰናክላችሁ ነገር ቢኖር ምንድነው? የሰይጣን ሽንገላ ትልቁ መሰናክል በሰዎች ላይ ቅሬታ እንዲኖራችሁ በማድረግ ነው። ትንሽ ነገር ብለው አልፏል። እነሱ አስበውትም ሆን ብለውም ላይሆን ይችላል፣ አስበውትም ሊሆን ይችላል። ነገር ግን ያንን ነገር እናንተ ጋር በደማቁ እንዲጻፍ ያደርገዋል። እናንተ ጋር እንዲቀር ውስጣችሁ እንድትጠሏቸው፣ ለህኝነት ውስጥ እንድትገቡ፣ ምላሽ መስጠት እንድትችሉ በቃ ያነሳሳችኋል። በቃ እንዲህ አይነት ነገር እወቁ። ጥላቻ ምናምን ያለበት ነገር በውስጣችሁ እንደዚህ አይነት ነገር ሲቀሰቀስ ከእግዚአብሔር አይደለም። በተለይ ሰዎች ሆን ብለው ያላሉትን ወይም ደግሞ ያንን ነገር ያልያዘ ግን መልኩን ቀይሮ እንዲኮ እያሉ ነው የሚሉ ስሜት ውስጣችሁ እንዲሰማ ካደረገ በቃ እናንተ ሊለያይ የፈለገ አካል ስላለ ነው። ሰይጣን እንዲህ ነው የሚያደርገው በዋናነት እና ቂም፣ ይቅርታ ለማድረግ ጥላቻ ውስጣችሁ ሲቀሰቀስ በሰዎች ላይ በተለይ ከሰዎች ጋር ስለሆነ የምንኖረው ከሰዎች ውጭ አንኖርም እና ከዛ አካባቢ ሰላምን ማደፍረስ የሚፈልግ የሰይጣን ስራ እየተሰራ ነው ማለት ነው። ስለዚህ አሁን ማድረግ ያለባችሁ እጅግ በጣም ጉዳዩ ምን እንደሆነ ነቅታችሁ ያንን ነገር ለማስወገድ መጣር አለባችሁ። በውስጣችሁ የሚፈጠረውን ቂም ማሳደር እንኳን የለባችሁ። ለደቂቃ እናንተ ጋር መሰንበት የለበትም። ለምን? ያቺን ክፍተት ተጠቅሞ ጥፋት ማድረግ ስለፈለገ ነው ሰይጣን። እና ቶሎ ብላችሁ ማሸነፍ የምትችሉበትን መንገድ ይቅርታ የሚለውን መሳሪያ ወይም እንዲህ ለማለት ፈልጓል ወይ ደግሞ ግድ አይኖራችሁ። በቃ ለአንዳንድ ሐሳቦች ንግግሮቻቸውን ተጠቅሙ እና በሰዎች ንግግር በሰዎች ሐሳብ እንዲኮ ስላንተ ያስባል ብሎ በተከታታይ በሐሳብ ሲዋጋችሁ ዝም እንዳትሉት። የሐሳብ ውጊያ ትልቁ የጦር ሜዳ ነው። ይህንን እወቁ። በእነዚህ ሁሉ ውስጥ ግን ልነግራችሁ የሚፈልገው ወሳኝ ነገር ምንድን ነው? ትልቁ ነገር ከኛ የሚጠበቀው የመጀመሪያ በንስሐና በቅንነት መመላለስ ነው። እግዚአብሔር ንስሐ የሚያደርጉ ሰዎችን ያከብራል። ጌታን ኢየሱስ ክርስቶስን በልባችሁ ላይ ስፔሻሊ ጌታ ያላደረጋችሁ ሰዎች በቀላሉ በጨለማ ጥቃት ውስጥ መሆን ትችላላችሁ። ቀላል ነው እናንተን ማጥቃት። እየፈራችሁ ደግሞ መኖር የለባችሁም። ዲያብሎስን እያሸነፋችሁ እየገዛችሁት ልትኖሩ ግን ይገባል። ስለዚህ መጀመሪያ በንስሐ መንፈስ ኢየሱስ ክርስቶስን በሕይወታችሁ ላይ ጌታ ማድረግ ጀምሩ። ሁለተኛው ደግሞ አስፈላጊ ነገር ዕለት ዕለት የእግዚአብሔርን የጦር ዕቃ አንሱ ይላል ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ። በጌታና በኃይሉ ችሎት የበረታችሁ ነው ካለ በኋላ ይህንን የእግዚአብሔርን ጦር ዕቃዎች አጥኗቸው በደንብ። እነዚያ የጦር ዕቃዎች ማለት በየቀኑ ሕይወታችሁን የምታስተዳድሩበትና መጋደላችሁን ከሰይጣን ጋር ከጨለማው ዓለም መንግስት ጋር የምታደርጉትን ገድል በአሸናፊነት የምትቀጥሉበት ትልቅ የጦር መሳሪያ ነው። ሶስተኛውና ወሳኙ ነገር ግን የጦር ዕቃ ውስጥም ስላለ በደንብ እናንተ አጥኑት፣ እምነት ነው። እናንተ ውስጥ ያለው አሸናፊ ከማሸነፍም የሚበልጥ ነው። ዲያብሎስ ተሸናፊ ነው። ለዛ ነው የሚሸነግለን፣ ለዛ ነው የሚያታልለን፣ ለዛ ነው ክፍተቶችን የሚፈልገው። በቀጥታ መጥቶ እናንተ ማጥቃት የማይችለው ይሄ ነው። ስለዚህ አሸናፊነታችሁን የምታስቀጥሉት በእግዚአብሔር የጦር ዕቃ በእግዚአብሔር ኃይል ስለሆነ ይህንን ደግሞ የምታውቁበት እምነት የእግዚአብሔርን ቃል በመስማት በማድመጥ ውስጥ ነው። ከዚህ በላይ ብዙ የምነግራችሁ ነገር ነበረኝ። ነገር ግን ጊዜው ረጅም እንዳይሆን ሌላ ጊዜ ላይ ደግሞ እንገናኛለን። ጥያቄ ካላችሁ ግን በዚህ በአስተያየት መስጫው ላይ አስቀምጡልኝ። ጥያቄያችሁን ለመመለስ እሞክራለሁ። በተረፈ ግን አዲስ የወጣው ለውጥ የሚለው መጽሐፌን ስንቶቻችሁ እንዳያችሁት አላውቅም። በጣም የሚጠቅማችሁ መንፈሳዊ የሆነ መጽሐፍ ነው። በተለይ የለውጥ ጆርኒ የምትፈልጉ ሰዎች አሁኑን ይህንን መጽሐፍ በእነዚህ ስልክ ቁጥሮች ደውላችሁ ዘዙ፣ ያላችሁበት ድረስ ያመጡላችኋል። በተለፈ ጊዜያችሁን ሰጥታችሁኝ እስካሁን ድረስ ስላዳመጣችሁኝ ሁላችሁንም አመሰግናለሁ። የተወደዳችሁ ቤተሰቦች ተባረኩ።